ለምን አንገትን ትደፋለህ? ለምን? አንተ እኮ ብዙ ልጆች አሉ። እኔ እኮ አንድ ልጅ ናት፣ የበኩር ልጅ የመጀመሪያ ለምን ነበረች እስከ ደሟን ይወሰድካል። እኔ ልጄን እጠብቃታለሁ። ደግሞ ትመጣለች፣ ግን ፍርጥርጥ አድርጌ ለትዬ እነግራታለሁ። እሺ ትወጣለህ። ሰላም ለማርታ አትናገሪ፣ አታደርጊው በላ ትላለህ። በሁሉ ነገር ቁጭ ትዬ ያጣለች ሁሉ ነገር ፊት ለፊት እሱ እኮ የምትፈልገው ነገር ከመናገሩ ወደኋላ ትላል። ይሁንናት እንጂ ዳጣ እኮ ጨዋታ ላይ ነው እንጂ ቁም ነገር ላይ በጣም ላይክ አርጉኝ ፈልጌው ነው። አቶ ደረጀ ሰላምዬን እቤት ተከራይቼልሽ ለብቻሽ መኖር ጀምሪ ቢላትም እሷ ለዘመናት እዚህ ቤት ለምን እንደተቀመጥኩ ታውቃለህ፣ ስለዚህ ደግሞ አልነግርህም፣ አንተ ራሱ ታውቃለህ፣ ከዚህ ቤት የትም አልሄድም፣ ልጄስ ከነደሟ እኮ እያለቀሰች ነው የወሰዳችኋት፣ ልጄን የብኩር ልጄን የት ነው ያደረጋችሁብኝ በማለት እንግዲህ ጥያቄ አቅርባለታለች ማለት ነው። አቶ ደረጀ እንግዲህ አንገቱን በመድፋት እያለቀሰ ይገኛል። እሷም እንግዲህ ከዚህ ቤት ውጪ የምትለኝ ከሆነ በግዴታ ያለውን ነገር ሁሉ ዝርዝር አርጌ ለወይዘሮ ማርታ እነግራታለሁ፣ ከዛም በኋላ ውጪ ብትለኝም እወጣለሁ፣ ግድ የለም እያለችው ትገኛለች። በድጋሚ ከማልቀሱ ባሻገር በጣም ደንግጧል ማለት ነው። አታደርጊውም፣ ለማርቲማ በፍጹም አትነግሪያትም። ማርታ ይሄንን ጉድ ከሰማች በአንድ ቀን ውስጥ ሁሉ ነገር ይበላሻል ነበር ያላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ዳጣ ዲራማ ቀጣይ ክፍል እዤላችሁ መጥቻለሁ ማለት ነው። ዛሬ ዳጣ ዲራማ እንግዲህ ደስ የሚልና ብዙዎች ቤት ያለ የብዙዎች ታሪክ ነው ብዬ አስባለሁ። የቤተሰብ በአጠፎ ጥፋት ልጅ ዋጋ የሚከፍልበት አለና ነገር ግን ነገ ሌላ ቀን ነው። ዳጣ ከመንገድ ላይ ተነስታ አንስተው ቢያሳድጓትም በስተመጨረሻ ግን አባቷን ማግኘት ችላለች። ነገር ግን የእናትነት ጥያቄ እንደቀጠለን ያለውና የዳጣን ታሪክ ያላችሁ ሰዎች ነገ ሌላ ቀን ነው፣ ነገ እውነተኛውን ነገር ልታገኙ ትችላላችሁ ለማለት ፈልጌ ነው። እንግዲህ አቶ ደረጀ ለሰላም በጣም በማዘናቸውና በጣም ስለሚወዷት በቃ ልጆቻቸውን እንደ ራሷ ልጆች አርግታ ተቆጥታ ስላሳደገችላቸው እንደነሱም ደግሞ መልካም ሰራተኛም ስለሆነች ወይዘሮ ማርታና አቶ ደረጀ እንግዲህ በመመካከር እች ልጅ መቼ ድረስ ነው እኛ ቤት ሰራተኛ ሆና የምትዘልቀው? የራሷን ህይወት መጀመር አለባት። መቋቋሚ ነገር እንስጣት፣ ቤት እንከራይላትና ደስተኛ ሆና መኖር ትጀምር የሚል ሀሳብ አምጥተው ነበረ። በዚህ አይነት ጊዜ እንግዲህ እንደዚህ አይነት መልካም ሀሳብ የሚያመጣ ሰራተኛ አሰሪ አለ ብዬ አላስብም። ለካሜራ ብቻ ሳይሆን ከካሜራ ጀርባ ራሱ እንደዚህ አይነት ሰዎች ቢኖሩ በጣም ደስ ይላል ማለት ነው። አንዳንድ ሰዎች ሰራተኛን ሲወዱ ዘላለም የነሱ ሰራተኛ የነሱ አገልጋይ እንድትሆን ነው የሚፈልጉት። አቶ ደረጀና ወይዘሮ ማርታ ግን ከዛ ተቃራኒ የሆኑ ነው ለሰላምዬ ያሰቡላት ማለት ነውና እንግዲህ አቶ ደረጀ ይሄን ሀሳብ ለሰላም በተጨማሪ እንግዲህ አቅርቦላት ነበረ። ሰላምዬ ግን ከዛ ቤት የትን ፍንክች ማለት አትፈልግም ማለት ነው። እሱም እንግዲህ ለዘመናት የጠበቀቻት ልጇ አለችና በጣነት ገና እንደወለደቻት ነው ይዘው የወጡት የቤቱ ሰላም እንዳይረበሽ ብለው አውጥተው የጣሉባትና ነገር ግን እሷም ጋሼ እኔ ከዚህ ቤት የትም አልሄድም፣ ከዚህ ቤት ውጪ ነው ያልከኝ፣ የትም አልሄድም፣ እኔ እዚሁ ነው የምቀመጠው ነበር ያለችውና ለምን ሰላምዬ አሁን እኮ ነፍሰ ጡር ነሽ፣ ደግሞ እየደከምሽ ነው፣ እንዴት ሆነሽ ነው እኛ ልታገለጊ የምትችው? ማረፍ አለብሽ፣ በቃ እኛ እንከራይልሽ ነበር ያላትና እሷ በፍጹም አልፈልግም፣ እኔ ይህን ሁሉ አመታት ይህን ሁሉ ዘመን እዚህ ቤት የተቀመጥኩት ከሰራተኛ ውጪ መሆን አቅቶኝ አይደለም፣ ነገር ግን ምን እንደምጠብቅ ጠንቀቀ ታውቃለህ ልጄስ ነው ያለችውና ልጄስ እንዳለችው እንግዲህ አቶ ደረጀ አንገቱን ነው የደፋው ማለት ነውና በጣም ነው ያለቀሰው እና እሷም እንግዲህ በጣም ነው ያለቀሰችው። ሰላምዬ ልጄን የት አድርገሃት ነው ነበር ያለችውና ልጄን ይሄን ያደረጋችኋት? እዚህ ቤት እኮ ለዘመናት መጠበቀው እሷን ነው። ውስጤ እኮ በጣም አዝኗል፣ በጣም ተጎድቻለሁ። አላሳዝንህም ጋሼ? ልጅነቴን እዚህ ቤት እኮ ነው የጨረስኩት።
የብኩር ልጄን ደግሞ ለዘመናት እየጠበቅኳት ነው። ስቀመጥም አስባታለሁ፣ ስተኛም አስባታለሁ። አንድም ረስቻት አላቅም ልጄን ነበር ያለችውና በጣም ነው ያለቀሰችው። ሰላምዬ ስታለቅስ በጣም ነው ያሳዘነችኝ። አቶ ደረጀ ቢያለቅስም ስራው ነው፣ ሚስጥሩን ያውቃል። እና ሴት ልጅ ላይ ደግሞ እንደዚህ አይነት ተጽዕኖ ማድረስ በጣም ከባድ ነው እና ይህን ሁሉ ዘመናት ሰላምዬ ልጇን እየጠበቀች ነው። ውስጧ ቁስል ነው። መናገር አትፈልግም፣ ግን በቃ ራሷን ገልጣ አታሳይም። ሁልጊዜ በፈገግታ ነው። ውስጧ ግን በጣም ድብቅ ነው ሰላምዬ ማለት ነው። እንግዲህ እንደምንመለከተው አቶ ደረጀም በቃ ችግር የለውም ቤት ልከራይልሽ ውጭና ያለውን አንዳንድ ነገር እዛው እናስተካክላለን፣ እንነጋገራለን፣ አይዞሽ ነበር ያላት። አይዞሽ የምትለው ቃል የምታጽናና ብትመስልም በጣም ሰው እንዲያዝንም ታደርጋለች አንዳንድ ጊዜና አይዞሽ ተከራይ ውጭና እዛ ያለውን ነገር እንነጋገራለን፣ መፍትሄ እናበጅለታለን ነበር ያላትና እሷ ግን በፍጹም አይሆንም፣ ከዚህ ቤት አስወጥተኸኝ አላቅሽም ብትለኝስ፣ ከዚህ ቤትማ ልጄን ሳላገኝ የተፈንከች አልልም ነበር ያለችው ሰላምዬና ነገር ግን አቶ ደረጀ ይሄ መልሷ በጣም ያስደነገጠው። ከመቼ ወዲህ እንደዚህ ልትናገር እንደዚህ ልትል ቻለች የሚለው ውሱ ጥያቄ ፈጥሮበታል። እሷም እንግዲህ የወለጋሼ እኔ ለዘመናት እዚህ ቤት እየተቀመጥኩትኝ ትዳርህ እንዳይፈርስ እየተጠነቀቅኩ እትዬ ደግሞ ይሄንን ነገር እንዳያውቁም ለዘመናት እየተጨነኩ ነው። አሁንም ቢሆን የትዳራችሁ እንዲፈርስ አልፈልግም። አየህ እኔ ልጅነቴን የጨረስኩት ሰራተኛ ሆኜ ይህን ሁሉ ዘመን አንተ ቤት ሳገለግል አላሳዝንህም? እምጠብቀው እኮ ልጄን ነው፣ ሌላ ነገር አይደለም። እኔ እዚህ ቤት ሌላ ምንም አይነት ችግር የለኝም፣ ልጄን ብቻ ነው የምፈልገው ነው ያለችውና እሱም እንግዲህ በቃ ተከራይተሽ ውጭና ያለውን ነገር እናወራለን ቢላትም አይሆንም ብለዋለች ማለት ነው። ካልሆነ ያለው ነገር ዝርዝር አድርጌ ለእትዬ ነግራታለሁ ነበር ያለችውና እንግዲህ እዚህ ጋር ለእትዬ ነው የምነግረው እውነታውን ከዚህ ቤት ውጭ የምትለኝ ከሆነ ስትለው አቶ ደረጀ ያልጠበቀውን ነገር ነው የተናገረችው። እኛ ራሱ በጣም ደንግጠናል። ሰላምዬ እንደዚህ ታደርጋለች ብለን አላሰብንም ነበርና ለእትዬ ነው የምነግራት ስትለው በፍጹም አታደርጊውም ሰላም ነው ያላትና አደርገዋለሁ ጋሼ አትጠርጥር ነው ያለችው። ያለውን ነገር ሁሉ ለእትዬ ዝርዝር አድርጌ ተናግሬ ከዛም በኋላ ካስወጣችሁኝም ታስወጡኛላችሁ ነበር ያለችውና እሱ ይሄን ነገር ወይዘሮ ማርታ በፍጹም መስማት የለባትም። ከኔና ከአንቺ ውጪ ማንም ማወቅ የለባትም። ለራስሽ ራሱ ይህን ነገር እንዳትነግሪው ነው ያላትና ምክንያቱም ይሄን ነገር ማርታ ከሰማች ትዳሩ በአንድ ቀን ውስጥ እንዳልሆነ ነው የሚሆነው። ወይዘሮ ማርታ ለትዳሯ ታማኝና በጣም ትሁት የሆነች ሴት፣ ታማኝ ሴት ናት። ባለቤቴ እንደዚህ ያደርጋል ብላ አንድ ቀንም አስባ አታቅም። ሰራተኛውም እንደዚህ ታደርጋለች ብላ አንድ ቀንም አስባ አታቅም ማለት ነው። እና በፍጹም እንዳትነግሪያት መፍትሄ እናበጃለን ያላት እንግዲህ ይህ ማለት አስቦበት አቶ ደረጀ ዳጣም እንግዲህ እናቴ በህይወት አለችው የለችም ወይ እያለች ብዙ ጊዜ እየጠየቀችው ስለምትገኝ ወይ እቤት ተከራይቶላት ወጥቶ አውጥቷት ዳጣ ጋራ አንድ ቤት ሊያደርጋቸው ይችላል፣ ወይ ደግሞ በሚስጥር ይነግራታል ማለት ነው። እኛ ብዙ ጊዜ ለሰላም በሚስጥር የተነገራት ይመስለናል። ምክንያቱም ሰላምዬ ለዳጣ ያላት አስተያየት ለየት ያለ ነው። ልጇ እንደሆነች ታውቃለች። ነገር ግን የቤቱ ሰላም እንዳይረበሽ ብላ ነው ነገሮችን ደብቃ በስስት አይን ነው የምታያት። በጣም ትከታተላታለች፣ በጣም ፎከስ ታደርጋታለች ዳጣም ማለት ነው። እንደዚሁም ደግሞ ከናታን ጋራ አንድ ላይ እንዲሆኑ ዳጣንም ናታንንም እየገፋፋች ነው የምትገኘው። ይሄ ነገር ልጇ እንደሆነች ታውቃለች፣ ውስጧ ነግሯታል ማለት ነው። አቶ ደረጀ ባይነግራትም እሷ ውስጧ ነግሯታል። ምክንያቱም እቺ ልጅ በእሷ ልጅ እድሜ ናት፣ 18 19 አታልፍም የእሷ ልጅም እና ዳጣም ደግሞ እንደዛው ናት ማለት ነው። እና ልጇ እንደሆነች ጠንቅቃ ታውቃለች። ነገር ግን አቶ ደረጀ ልጅሽ ናት ብሎ አረጋግጦ እርግጠኛ ሆኖ እስከሚነግራት ነገር ድረስ ነው የምጠብቀው። ባለፈውም እንግዲህ ዲኤንኤ ምርመራ አርግተው ወደ ቤት በገቡ ጊዜ ተጠራጥራ ነበረ በጣም እሱ ልጄን ብሎ እንግዲህ ለመናገር ሲያስብ ዳጣ ነገሮቹ እንዳይበላሹ ብላ እቿት ልጅህ ብላ ውሃን ነው ውርውር አርግታ ያስታቀፈችውና አቶ ደረጀም ያው ልጄ ውሃ በጣም ነው የምወዳት፣ ሁላችሁም ልጆቼ ናችሁ፣ ሁላችሁንም በጣም ነው የምወዳችሁ ነበር ያለውና ይሄ ነገር ግን ቤተሰቡን በጣም ግራ ቢያጋባም ሰላምዬ በውስጧ የጠረጠረችው ነገር አለ። እንደዚሁም ደግሞ አቤጌልም ተጠራጣሪ ስለሆነች ይሄ ነገር እንዴት ነው በማለት በጣም ተጠራጥራ ነበር ማለት ነው። እንግዲህ ናታን ክፍልም ሄዳ ነበረ እና ሰላምዬ መጽሐፉን ለማንበብ እያገላበጠች ነበረ። መጥረጊያዋን ይዛ ቁጭ ብላም ነበረ እሱ ክላስ። እንግዲህ አቤጌልም ወደዛ በማምራት እሺ
ደግሞ እዚህ ቤት ሁላችሁም ተነስታችሁ መጣፍ አንባቢ ትሆናላችሁ። የልጅሽን አባት ጉዳይስ እንዴት አደረግሽው ነበር ያለቻትና እሷም ምን አገባሽ ስለኔ ልጅ የማሳድገው እኮ እኔ ነኝ ብትላትም አንቺ ቆይ ለምንድን ነው ከአባቱ ማታስተዋውቂኝ? ለምንድን ነው አባት ያለው ልጅ መውለድ የፈለግሽው? መቼም ከንፋስ አረገዝኩት አትይም አይደለ ያለቻት እሷ እንግዲህ ችግር የለውም ከንፋስ የሚረገዝ ከሆነ አንቺም አርግዘሽ ሞክሪው። ይኸውልሽ ይልቁንስ የኔን ታዩና ልጅ በልጅነት ነው የሚያምረው። አቤጌልዬ አንቺም አግቢና ልጁ ለጂ ነበር ያለቻትና አቤጌል ግን የተናገረቻት ቃላቶች በጣም ከባድ ነበሩ። እኔ ልጅ በወልድም በአባቱ የሚያፍር ልጅ ወይም ደግሞ የማፍርበትን ባል አይደለም ነበር ያለቻትና እንደዚህ አይነት ንግግር ባትናገሪ ደስ ይለኛል፣ በጣም እያስቀየምሽኝ ነው ብላት ነበረ በቆመችበት እታት ሄደችውና እንግዲህ እንደዚሁም ከናታን ጋራም እያወራች ነበረ። ናታንም ሆድሽ ደግሞ አድጓል ሰላምዬ ነበር ያላትና አዎ እያደገ ነው ሆዴ ነበር ያለችው። ናታንም እንግዲህ ይህ የዳጣ ጉዳይ እንዴት እየሄደላችሁ ነው ብትለውም ዳጣ ባክሽ ምንም የሚገባት ልጅ አይደለችም፣ ብዙ ጊዜ የምትገፋፋኝም ደስ የሚላትም ከአቤቄል ጋር እንደሆን ነው ነበር ያለችው ያላትና ይኸውልህ እኛ ሴቶች ስሜታችን ነው ሳንናገርም ብዙ ጊዜ ዳጣ ደግሞ በደንብ ነው የምትወድክ፣ ነገር ግን ወድሃለሁ ብላ መናገር አትፈልግም። አንተ ከአቤቄል ጋር ስትሆን ደስ የሚላት ከሆነ ይመችክ ምናምን ገደል ግባ የምትልህ ከሆነ ትወድሃለች ማለት ነው። ዳጣ ተጫዋችና ሳቂታ የምትሆን ቁም ነገር ላይ ደግሞ በጣም ቁም ነገረኛ ናት ነበር ያለችውና ዳጣ እንግዲህ ይሄንን ትቶ ናታንም ሰላምዬ ግን እንዴት ነው አንቺ ምርመራ እያደረግሽ ነው ቢላትም አዎ እየተመረመርኩ ነው ዛሬም ሄጄ ተመርምሬን የመጣሁትኝ ነበር ያለችው። ወንድ ነው ሴት ሲላት አይ ሴት ነው የምትሆነው ሴት ናት ስትለው እንግዲህ እንዴ ጾታ ተመርምረሽ ነበር እንዴ ጾታ አውቀሽ ነበር ቢላትም አይ አላስመረመርኩም ግን ሴት መሆን አለባት ነው ያለችው። እንዴ አንቺ እኮ ማርገዝ ነው እንጂ መፍጠር አትችይም እንደዚህ ብለሽ እኮ መወሰን አትችይም ነበር ያላትና አይ ግድ የለም ሴት ነው የምትሆነው እና ሐኪም ቤት እየሄድሽ ነው? ቼክ እያደረግሽ ነው? አዎ ዛሬ እኮ ከእትዬ ጋር ሄጄ ነበር ያለችው። ወይኔ እትዬ ግን ምን አይነት መልካም ሰው ናት፣ በጣም እኮ ትለያለች። ምን አለበት እንደሱ አይነት ሰው ቢያበዛልን ነበር ያለው ወይዘሮ ማርታን። እውነት ነው ወይዘሮ ማርታ እንደምናያት እንግዲህ በጣም ትሁትና ደስ የምትል ሴት ናት ማለት ነው እንግዲህ አው በጣም ጥሩ ሰው ናት። ጥሩ ሰውን ብትሆንም ደግሞ ኃይለኛም እንደሆነች መርሳት የለብሽም ነበር ያላት። አዎ ጥሩ ሰውም ናት፣ ኃይለኛም ሰው ናት። አየክ ለትዳሯ ክብር ያላት ታማኝ ሴት፣ ግልጥ ሴት ናት። በዛው ልክም ደግሞ ኃይለኛ ናት ነበር ያለችውና ናታን እንግዲህ እኔም እንደሷ አይነት ሴት ነው ማግባት የምፈልገው ነበር ያላት። እና ታዲያ እንደሷ አይነት ሴት ከፈለክ ይኸው አጠገብ እኮ አይደለ እንዴ ራሷን ቁጭ እኮ ዳጣ እኮ ልክ እሷ እናት ነበር ያለችውና ባክሽ ዳጣ ምንም እየገባት አይደለም ነበር ያላትና እሷ ግን ግድ የለህም ጠበቅ አድርገህ ተያዛት ዳጣ ለትዳር የምትሆን በጣም ጥሩ ሴት ናት፣ በጣም ነው ደግሞ የምትወድህ ነበር ያለችውና እና ግልጥም ሴት ናት ብትለው እንግዲህ ብዙም ግልጥ አትመስለኝም፣ ግን በጣም ግልጧ ሴት አቤጌል ናት። አዎ አቤጌል ሁሉን ነገር ትናገራለች፣ ምንም ለነገ ብላ የምታስቀረው ነገር የላትም። ነገር ግን ለትዳር የምትሆንህ ዳጣ ናት ነበር ያለችውና እና በጣም ከዳጣ ጋር አብረው እንዲሆኑ እየገፋፋሽ ነው የምትገኘው ሰላምዬ ማለት ነው። ስለዚህ ውስጧ የሚያውቀው ነገር አለ ማለት ነው። እንደዚሁም እንግዲህ የአቤጌል አፍቃሪ መጥቷል ማለት ነው። የህንድ ጣዖት አፍቃሪ ነው የሚምለው በህንድ ጣዖቶች በህንድ ስሞች ብቻ ምናምን ነው እና እንግዲህ እሷ ወደድኩልሽ ሞትኩልሽ እያላት ይገኛል ማለት ነው። እሷ እንግዲህ እሺ እኔን የራስ ማድረግ ተፈለግ እኔን ማፍቀር ተፈለግ የሰላምዬን ስልክ ሰጠሃለሁ። ሰላም ማለት የኛ ሰራተኛ ናት። እሷን ጀንጅ ናትና ተተዋወቃትና ምናልባት እሷ የልጅ አባት ልትፈልግ ትችላለች። ከባሏ እያስተዋወቀችን አይደለም። ስለዚህ የልጅሽ አባት እሆናለሁ ብለህ ልትተዋወቃት እቤት ድረስ ናና ቤተሰብ ተሰብስበው እየጠበቁ ባሉበት ሰዓት ባሏ እንዳሉንክ ካንተ እንዳላረገዜ እውነቱን ነገር ሁሉ ነገር ፍርጥ ታደርገዋለህ ብለው ነበረ። እሱም እንግዲህ እሷ ባለችውና በጀነጀነችው መሰረት ሰላምዬ ጋር ደውሎ ነበረና እንግዲህ ሰላም ጋር ሲደውል ሰላም ከናታን ጋር እያወራች ነበረ። ሰላምዬ ስልክሽ እኮ እየጮኸ ነው፣ በተደጋጋሚ እየተደወለ ነው ምንድን ነው ቢላትም አዎ ይህን ሰሞን ስልኬ ላይ በጣም በተደጋጋሚ እየተደወለ ነው፣ አዲስ ስልክ ነው ደግሞ ምን እንደሚፈልጉ አላቅም ብላ እንግዲህ ሄዳ ስልኩን ስታነሳው አቤጌል የላከችው ሰውዬ ሆኖ ተገኘ ማለት ነው። እሱም እንግዲህ
በጣም እንደሚወዳት ምናምን ይነግራታል። እሷ ግን እኔ ትልቅ ሰው ነኝ የምሟዘዝበት ጊዜ አይደለም፣ ለመሆኑ የት አባት አቀኛለ ብላ ጆሮ ላይ ነው ስልኩን ይዘጋችበት ማለት ነው። ይሄ ነገር እንግዲህ የአቤጌል ተልእኮ ነው ማለት ነው። መጨረሻ ላይ ግን ክፉ ሀሳብ ወደ ጭንቅላቷ መጥቷል ማለት ነው። ሰላምዬ ይሄን ሰውዬ የልጄ አባት ሁነኝ እና ና ተተዋወቅልኝ ልበለው የሚል ሀሳብ ወደ ጭንቅላቷ መጥቷል ማለት ነው። እንግዲህ ከዚህም በፊት ዳጣንም የልጄ አባት የሚሆን ለጊዜ የማስተዋውቀው ሰው ፈልጊልኝ ብላት ነበረ። ላይክ አርጉኝ ፈልጌው ነው።